ሰላም ጤና ይስጥልን ክብራን አድማጭ ተመልካቾቻችን እንደምን ቆያችሁልን እያልኩኝ ወደ ሳቱ መረጃዎቻችን ተሻገርኩኝ። ከመረጃዎቻችን አንዱ ስቃይ በተሞላበት ሁኔታ በገዛ እናታቸው የተገደሉ ህፃናት ነው። ከጊዜ ወደ ጊዜ እናት ልጆቿን ገደለች የሚሉ ዜናዎች ከሰማን ሰንበትበት ብለናል። የእናትን አንጀት የወለደም ያልወለደም እናት ያለውም የሌለውም ማለትም ፍቅሯን ያልቀመሰ በልጅነቱ ያጣትም ምን አይነት ርህራይ ለልጆቿ እንዳላት እዚህ ምድር ላይ ዓለም ፊቷን ብታዞር እንኳን ብቸኛ የማትቀየር እናት እንደሆነች እንግዲህ ሁላችንም እናውቃለን። እንደምናውቀው እንግዲህ እናት ለልጆቿ ስትል ምንም ማትከፍለው መስዋዕትነት የለም። ልጆቿን ገደለች የሚል ዜና መስማት ያማል። እንግዲህ መረጃችን አንዲት እናት ተከድቻለሁ በማለት የገዛ መንትያ አራስ ልጆቿን ገላለች። ይሄ መረጃ ሙሉ ታሪኩን ሰምታችሁ እንደጨረሳችሁ እናንተ ብትሆኑ በሷ ቦታ ምን ታደርጋላችሁ የሚለውን ሐሳብ አስተያየታችሁን አስቀምጡልን። ሙሉ መረጃውን ይዘናል የምናጋራችሁ ይሆናል። በሌላ በኩል የያዝነው መረጃ ሰሞኑን በርካቶችን ስጋት ላይ የጣለውና ድንገት ሳይታሰብ የተጀመረው በህወሓትና በፌዴራል መንግስት መካከል የተደረገው ጦርነት አሁንም እንደቀጠለ ነው። ከዚህም ጋር በተገናኘ ህወሓት መግለጫ ሰጥቷል። ሙሉ መግለጫውን ይዘናል የምናቀርብላችሁ ይሆናል። በሌላ በኩልም እንዲሁ አሳዛኝ መረጃ ነው ያለን። በሊቢያ የባህር ዳርቻ በደረሰ አደጋ የሁለት የጨቅላ ህጻናትን ጨምሮ በርካታ ነፍስ ጠፍቷል። 2 ሰዎች መትረፋቸው ተገልጿል። የተረፉትም ሰዎች በሳቱ የነበረውን ሁኔታ ተናግረዋል። በተጨማሪም ስደተኞቹ ሆን ብለው ህይወታቸው እንዲያልፍ በማይረባ ጀልባና ቁጥራቸውን አብዝተው ከአቅማቸው በላይ እንደሚጭኑም ተነግሯል። እሱ ብቻ አይደለም፣ እዚህ ተግባር ውስጥ መንግስታዊ ያልሆነም ተቋምም አብሮ እንደሚሰራና በርካታ ብር እንደሚዘርፍም ተነግሯል። እንግዲህ አስቡት፣ መታጨቃቸው ሳያንስ ብዙም አቅሙ የደከመ ችግር ያለበት ጀልባ ላይ እንዲወጡ ሲፈረድባቸው። ስለዚህ ህገወጥ ስደት ለመሄድ ያሰባችሁም ለመሄድ የሚያስብ ሰውም ባጠገባችሁ ላለ ሰው ይሄንን መረጃ አጋሩ። ሁኔታው እጅግ አሳዛኝ ነው። በሊቢያ ስደተኞች ላይ የሚደርሰው ስቃይ እንግልትን ጨምሮ ሙሉ መረጃውን ይዘናል የምናጋራችሁ ይሆናል። ክብራን አድማጭ ተመልካቾቻችን እርስዎ ቢሰሙት ይጠቅሞታል ብለን ያሰብነውን መረጃ ይዘናል። እንደተለመደው እስከ ዜናችን ፍጻሜ ድረስ አብራችሁን ቆዩ። ታዲያ ለቻናላችን አዲስ ከሆናችሁ መሰል መረጃ ለማግኘት ቻናላችንን ሰብስክራይብ በማድረግ የደውል ምልክቱን መጫን እንዳይረሱ። ቪዲዮ ላይክ፣ ሼር በማድረግ ይጀምሩ። ወደ መረጃዎቻችን ስናመራ እጅግ አሳዛኝ መረጃ ነው። መንትያ ልጆቿ አንገት ላይ ቀበረችን እናት በተመለከተ ያገኘነውን መረጃ እናጋራችሁ። ኡርጂ መሐመድ ነዋሪነቷ በማያ ከተማ አስተዳደር አዋዳይ ክፍለ ከተማ ጫልቱ ቀበሌ ውስጥ ነው። ኡርጂ በወጣትነቷ ከቤተሰቦቿ ተለይታ የተለያዩ ስራዎችን በመስራት ከታላቅና ታናሽ ወንድሞቿ ጋር በጋራ ትኖራለች። ከስራዋና ወንድሞቿ ጋር ከመኖር ውጪ ሌላ ህይወት ውስጥ ያልገባችው ኡርጂ ድንገት ወደ ህይወቷ የመጣ አንድ ሰው የህይወት አቅጣጫዋን መቀየሩን የማያ ከተማ አስተዳደር ፖሊስ መምሪያ ኮሚኒኬሽን ኃላፊ ምክትል ኢንስፔክተር ሙሉ አለም በቀለ ተናግረዋል። ኡርጂ ከዚሁ ሰው ጋር ባልታሰበ መንገድ ግንኙነታቸው ተጠናክሮ ወደ ፍቅርም ተሸጋግሯል። በጥንዶቹ የተጀመረ የፍቅር ግንኙነት ፍሬ አፍርቶ ኡርጂ ትጸንሳለች። ሆኖም ፍቅረኛዋ መጸነሷን በተረዳበት ወቅትም ካጠገቧ ይሰወራል። የመውለጃዋ ጊዜ እስከሚደርስ ጤና ጣቢያ ክትትል ስታደርግ እርግዝናው ሰላማዊ ጤነኛ የመንታ ልጆች እንደሆኑ ይነገራታል። በዚህ ደስተኛ ያልሆነችው ኡርጂ በተከዳችው ሰው መንታ ልጆች ማርገዟ ትልቅ የስነ ልቦና ችግር ቢፈጥርባትም ሰኔ 10 ቀን 2018 ዓ.ም ክትትል በምታደርግበት ጤና ጣቢያ አንዲት ሴትና አንድ ወንድ ልጅ በሰላም ተገላገለች። ከጤና ጣቢያ መንታ ልጆቿን በሰላም ተረክባ ወደ ቤቷ ከተመለሰች በኋላ ጨቅላ ህጻናቱ በተለያዩ ምክንያት እያለቀሱ ሲያስቸግሩ በተለያየ መንገድ ከመከዳቱ ስሜት ጋር የተፈጠረባት ጭንቀት ሁለቱን መንታ ልጆቿን በተጠቀለሉበት ጨርቅ አፍና በመግደል ማንም ሳያያት በመኖሪያ ቤቷ አፈር በመቆፈር መንታ ልጆቿን እንደቀበረች ምክትል ኢንስፔክተር ሙሉ አለም ተናግረዋል። በንጋታው የህጻን ለቅሶ መስማት ያልቻለው ታናሽ ወንድሟ ስለ ህጻናቱ ሲጠይቃት ባልተረጋጋ ስሜት መተኛታቸውን ብትገልጽም ተጠራጥሮ በቤታቸው ጓሮ የተቆለለው አፈር ላይ 2 ትልልቅ ድንጋይ እንደተቀመጠበት ሲያይ ለታላቅ ወንድሙ ይናገራል። ታላቅ ወንድሙም ለአካባቢው ለሚያውቃቸው የሀገር ሽማግሌዎች ጥርጣሬውን ያስረዳል። የሀገር ሽማግሌዎችም ጉዳዩን ወዲያው ለፖሊስ በማሳወቅ በተደረገ ምርመራ መንታ ልጆቿ የተቆለለው ክምር አፈር ውስጥ መቀበራቸው ተረጋግጧል። ፖሊስ የድርጊቱ ፈጻሚ ተከሳሽ ኡርጂ መሐመድን በቁጥጥር ስር በማዋል በክምር አፈር ውስጥ የተቀበሩ መንታ ልጆቹን አስክሬን በክብር አውጥቶ ለምርመራ ወደ ሆስፒታልም ልከዋል። ተከሳሽ ለፖሊስ ድርጊቱን የፈጸመችው መንታ ልጆቿን ያለ አባት ማሳደግ እጅግ ከባድ መሆኑን በመረዳቷ እንደሆነ አምና ቃሏንም ትሰጣለች። ፖሊስ የምርመራ መዝገቡን በአስክሬንና በጤና
ጣቢያ የኦዲት ክትትል የተመዘገበ ታሪክ እንዲሁም ተከሳሿ የሰጠችውን ቃል በማያዝ የምርመራ መዝገቡን አጠናቆ ለአቃቢ ሕግም ልከዋል። አቃቢ ሕግም በተከሳሽ ላይ በህፃናት ላይ የተፈጸመ ከባድ የመግደል ወንጀል ክስ ይመሰረታል። ክሱን ሲከታተል የቆየው የማያ ከተማ አስተዳደር ከፍተኛ ፍርድ ቤት ሰሞኑን በዋለው ችሎት ተከሳሽ ኡርጂ ጥፋተኛ በማለት በ23 ዓመት እስራት እንድትቀጣ መወሰኑን ምክትል ኢንስፔክተር ሙሉ አለም በቀለ ጨምረውም ተናግረዋል። እስኪ ውድ አድማጭ ተመልካቾቻችን እናንተ በሷ ቦታ ብትሆኑ ምን ታረጋላችሁ የሚለውን ሀሳብ አስተያየታችሁን በኮሜንት አስቀምጡልን። ህወሓት የፌዴራል መንግስት የፕሪቶሪያ ስምምነትን የሚጥሱ ወታደራዊ እንቅስቃሴዎችን እየወሰደ ነው ሲል ትናንትና ባወጣው መግለጫ ከሰሰ። ድርጅቱ አሁንም አለመግባባቶችን በውይይትና በሰላማዊ የፖለቲካ መንገድ ለመፍታት ቁርጠኛ መሆኑንም ገልጿል። ህወሓት በመግለጫው የፌዴራል ኃይሎች በቅርብ ቀናት ውስጥ በወታደራዊ ክፍሎችና በሰላማዊ ሰዎች ላይ ተኩስ ከፍተዋል ሲል ወንጅሏል። ይህ ድርጊትም የትግራይን ወደ አዲስ ግጭት ለመገፋፋት የሚደረግ ሙከራ አካል ነው ሲልም ገልጾታል። በተጨማሪም የፌዴራል ባለስልጣናት በትግራይ ህገ መንግስታዊ ይዞታ ውስጥ 40 በመቶ የሚሆነውን ግዛት አሁንም እንደተቆጣጠሩ መሆናቸውን የገለጸ ሲሆን በርካታ ቁጥር ያላቸው ተፈናቃዮችም በአስቸጋሪ ሰብአዊ ሁኔታ ውስጥም በካምፖች ውስጥም እንደሚገኙ ገልጿል። ህወሓት የስምምነቱን ሁኔታና እድገት የሚገመግም በአፍሪካ ህብረት የሚመራ የባለሙያዎች ቡድን እንዲቋቋምና የፕሪቶሪያው ስምምነት ሙሉ በሙሉ እንዲተገበር በተደጋጋሚ ጥሪ ማቅረቡንም ገልጿል። ይሁን እንጂ ለእነዚህ ጥያቄዎች የተሰጠው ምላሽ አነስተኛ መሆኑንም አመላክተዋል። መግለጫው የኢትዮጵያ መንግስት አሁንም ትግራይን ወደ ሌላ ዙር ደም አፍሳሽ ጦርነት ለማስገባት እየጣረ ነው ብለዋል። ሆኖም ድርጅቱ ወደ ወታደራዊ ግጭት የመመለስ ምንም ፍላጎት እንደሌለውና ይልቁንም በፕሪቶሪያው ስምምነት ማዕቀፍ ውስጥም ድርድር እንዲደረግ እንደሚፈልግም ገልጿል። መረጃው የአዲስ ስታንዳርድ ነው። አዲስ ስታንዳርድ ዘገባውን ባጠናከረበት ወቅትም የቀረቡትን ክሶች በተናጠል ማረጋገጥም አልቻለም። የፌዴራል ባለስልጣናትም ለቀረቡት ክሶች እስካሁን በይፋ የሰጡት ምላሽም የለም። በሌላ በኩል ሳልሳይ ወያነ ትግራይ ፓርቲ በትግራይ ውስጥ በማህበረሰቡ የሚመራ የእርቅ ሂደትና ከወገንተኝነት የጸዳ ሽምግልና እንዲጠናከርም ጥሪ አቅርበዋል። በሌላ በኩል ያለን አሳዛኝ መረጃ ነው። ከሊቢያ የተነሱ ስደተኞች ጀልባ ተገልብጦ በርካታ ሰዎች ሞተዋል። ወደ ዝርዝሩ እናምራ። 2 ህጻናትን ጨምሮ 55 ተሳፋሪዎችን የያዘ የፕላስቲን ጀልባ በሊቢያ ባህር ዳርቻ ተገልብጦ ከሁለቱ በቀር ሁሉም ስደተኞች መሞታቸውን የተባበሩት መንግስታት የፍልሰተኞች ተቋም አስታወቀ። የሊቢያ ባለስልጣናት ከአደጋው በህይወት የተረፉት 2 ናይጄሪያውያን ሴቶች መታደጋቸውን ዓለም አቀፍ የፍልሰተኞች ድርጅት ሰኞ ዕለትም አስታውቋል። እንደ ተቋሙ ገለጻ አርብ ዕለት አደጋ ያጋጠመው ጀልባ ከተለያዩ የአፍሪካ ሀገራት የመጡ ፍልሰተኞችና ስደተኞችን ጭኖም ነበር። አደጋው የደረሰው ጀልባው ሳልዛዊያ ከተባለ የሰሜን ምዕራብ ሊቢያ ከተማ ከተነሳ ከ6 ሰዓት በኋላ እንደሆነም ተገልጿል። በህይወት የተረፉት ስደተኞች ለአይኦኤም እንደተናገሩት ጀልባው ከአልዛዊያ ተነስቶ ጉዞን የጀመረው በአካባቢው የሰዓት አቆጣጠር ሌሊት 6 ሰዓት ገደማ ነው። ጉዞውን ከጀመረ ከጥቂት ሰዓታት በኋላም ተገልብጧል። አርብ ዕለት የደረሰው አደጋ ለምን እስከ ሰኞ ሳይሰማ እንደቀረ እስካሁን ግልጽም አይደለም። ከአደጋው ከተረፉት ሴቶች አንዷ አብሯት ሲጓዝ የነበረው ባለቤቷ እንደሞተም ተናግራለች። ሌላኛዋ ደግሞ 2 ልጆቿ ህይወታቸው ማለፉን እንደገለጸች የአይኦኤም መረጃም አሳይቷል። የዓለም አቀፍ ስደተኞች ተቋም ቡድኖች ለ2 ሴቶች አስቸኳይ ሕክምና ድጋፍ እያቀረቡ እንደሆነም ተገልጿል። የተቋሙ መረጃ እንደሚያመለክተው የአውሮፓውያኑ 2026 ከገባ አንስቶ ከሊቢያ ተነስቶ በሜዲትራኒያን ባህር ለማቋረጥ የሞከሩ 500 ገደማ ስደተኞች ህይወታቸው አልፏል አሊያም ጠፍቷል። ከፍተኛ የክረምት የአየር ሁኔታ በታየበት ጥር ወር በመካከለኛው ሜዲትራኒያን ባህር ላይ ባጋጠመው ተከታታይ ትኩረት ያላገኙ የመርከብ አደጋዎች ምክንያት ቢያንስ 375 ስደተኞች መሞታቸው ወይም መጥፋታቸው ሪፖርትም ተደርገዋል። ትክክለኛ የሟቾች ቁጥር ግን ከዚህም በላይ ሊሆን ይችላል የሚል ስጋት አለ። እንዲህ አይነት ሞትና አደጋዎች በተደጋጋሚ የተከሰቱ ቢሆንም ስደተኞቹ በሜዲትራኒያን ባህር ለማቋረጥ የሚያደርጉት ጥረትም አላቆመም። በአውሮፓውያኑ 2011 የቀድሞ የሊቢያ መሪ ሙሐመድ ጋዳፊ ከተገደሉ ጊዜ አንስቶ ሊቢያ ወደ አውሮፓ መድረስ የሚፈልጉ የበርካታ የአፍሪካ ሀገራት ስደተኞች ዋነኛ መተላለፊያ ሆናለች። ስደተኞቹ ሊቢያ ውስጥ የሚተላለፉበት ሁኔታ
ሁኔታ እጅግ አሳሳቢ እንደሆነ በስፋትም ተሰንዷል። ሊቢያ ውስጥ ስደተኞች ስቃይ፣ ህገወጥ ዝውውር፣ የግዳጅ ሰራተኝነት፣ የገንዘብ ብዝበዛና ሌሎች ግፎችን በመንግስትና መንግስታዊ ባልሆኑ አካላት እንደሚፈጸምባቸው የተባበሩት መንግስታት የሰብአዊ መብቶች ባለስልጣናት በተደጋጋሚም አስጠንቅቀዋል። የዓለም አቀፍ የፍልሰተኞች ድርጅት እንደሚናገረው ህገወጥ ሰዎች ዝውውር መረቦችን የሚያንቀሳቀሱ አካላት ስደተኞች በተጨናነቁና ባህር ላይ ለመጓዝ በማይሆኑ ጀልባዎች እንዲጓዙ ይደረጋሉ። ይህም ሁኔታ የስደተኞችን የሞት መጠን እንደሚጨምር አንድ ምክንያት እንደሚሆንም ተነግሯል። የሰዎች ዝውውር መረቦችን ለመበጠስ እንዲሁም በባህር ላይ የሚደረጉ ጉዞዎችን በመጥቀስና ለስደተኞች ደህንነቱ ያልተጠበቀና ህጋዊ መተላለፊያ ለመፍጠር ጠንካራ ዓለም አቀፍ ትብብር ሊኖር እንደሚገባ ተቋሙ አሳስበዋል። ብዙ ጊዜ መርከቦች በሚገለበጡበት ወቅትም አዘዋዋሪዎቹ ስለደረሰው ጉዳት ሪፖርት አያደርጉም። ጀልባ ተገልብጦ የሚሞቱ ስደተኞች እንዲሁ ደብዛቸው ጠፍቷል። ቤተሰቦቻቸው ምን እንደደረሰባቸው የሚያውቁትም ነገር የለም። ዩናይትድ ኪንግደም፣ ስፔን፣ ኖርዌይ እና ሴራሊዮን ጨምሮ በርካታ ሀገራት ሊቢያ ስደተኞች ማጎሪያ ካምፖች እንድትዘግብ ጥሪ አቅርበዋል። ስደተኞች በእነዚህ ማጎሪያዎች ውስጥም ስቃይ፣ ግፍና ግድያ እንደሚፈጸምባቸው የሰብአዊ መብት ተሟጋች ቡድኖችም ይናገራሉ። ሌላኛው መረጃችን ከህወሓት የተሰጠ መግለጫ ነው። የተከበራችሁ ክቡራን አድማጭ ተመልካቾቻችን ለሳቱ ይዘን የቀረብንላችሁ መረጃ በዚያ በቃ። ኢትዮናስ ሚዲያ እንደምንም ጊዜው ሰላም ለሀገራችን፣ ሰላም ለዓለማችን ይለናል። በየሃይማኖታችሁ ሁላችሁም ሰላም እንዲመጣ እንዲሁም መጥፎ ነገር የምንሰማበት ጊዜ እንዲያጥር ጸልዩ። በቀጣይ በሌላ መረጃ እስክንገናኝ ድረስ በያላችሁበት ጤና ይስጥልን።